ቃኤል የሆነው እውነት ይህ ትክክለኛው የእግዚአብሔር ቃል የያዘውን እንመልከተው። ምን ይላል? እውን በሴት ቀንቶ ነው የገደለው? እስቲ እንመልከተው ምዕራፍ 4ን ዘፍጥረት ምዕራፍ 4 ምን ይለናል? ሐሳቡን በንጽጽር እንመልከተው። ተቃርኖ አለው፣ ይፋለሳል፣ ተበርዟል፣ በእግዚአብሔር ቃል ላይ ተዋሽቷል ስንል ዝም ብለን አይደለም። በእግዚአብሔር ቃል ላይ ተዋሽቷል፣ ተቀልዷል። የእግዚአብሔር ቃል በእግዚአብሔር መንፈስ እየተነገረ የተጻፈ እንጂ ዝም ብሎ በዘፈቀደና በፍላጎት ሊያውም ለአንድ ሰው ሲመት ስጦታ ተደርጎ የታተመ ነው። ይሄ መጽሐፍ ቅዱስ ለአንድ ሰው በዓለ ሲመት ስጦታ ነው መታሰቢያ ይሁን ተብሎ የተጻፈ እንደሆነ ታሪኩ ይተርካል። መጽሐፍ ቅዱስ ይህ የ2000 እትም በዘፍጥረት ምዕራፍ 4 ላይ አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ወለደች ይላል። ወንድና ሴት ወለደች አይልም። ቃየንንም ወለደች ይላል። እርሷም ወንድ ልጅ ከእግዚአብሔር አገኘው አለች። ደግሞም ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበረ፣ ቃየንም ምድርን የሚያርስ ነበረ። ከብዙ ቀን በኋላም ቃየን ከምድር ፍሬ ለእግዚአብሔር መሥዋዕትን አቀረበ። አቤልም ደግሞ ከበጎቹ በኩራትና ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መሥዋዕቱ ተመለከተ፣ ወደ ቃየንና ወደ መሥዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርም ቃየንን አለው፣ ለምን ተናደድህ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፈቃዷም ወደ አንተ ነው፣ አንተ ግን በእርሷ ንገስባት። ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለውም ይላል። በሴት ቀንቶ ግን አይልም እውነተኛው የእግዚአብሔር ቃል። ይህ መጽሐፍ ግን 2000 እትም ምንድን ነው የሚለን? በሴት ቀንቶ ገደለው ብሎ ይነግረናል። ምዕራፍ 19 ላይም ይህንኑ ቃል ምዕራፍ 19 ቁጥር 2 ላይም እንመልከተው። ምን ይላል? ይሄው መጽሐፈ መቃብያን ደግሞ መጽሐፈ መቃብያን ምዕራፍ 19 የቃኤል ልጆችም በበዙ ጊዜ በገናና ከበሮን፣ መሰንቆን፣ ሳንቲምን፣ ጨዋታ፣ ዘፈንን ሁሉ አደረጉ። አያችሁ፣ ዘፈንም እንግዲህ ዘፈን ዳግመኛም መልከ መልካም ነበረችና ስለ እርሷ ብሎ ከገደለው ከጻድቁ ከአቤል ሚስት መልከ መልካሞችን ደምግቦችን ሴቶችን ልጆችን ለቃየል ተወለዱለት። ወንድሙንም ከገደለው በኋላ እርሷን አገባት። የማንን ሚስት? አቤልን ከገደለ በኋላ የገደለው የሱን ሚስት ለመቀማት ስለሆነ አቤል ከሞተ በኋላ ቃየል የሱን ሚስት አገባት ይላል። አንደኛ መጽሐፈ መቃብያን ምዕራፍ 19። ይህ እንግዲህ ምንን ያመለክታል ስንል የተበረዘና የሐሳብ ፍልሰት እንዳለው የሚያሳይ ነው። ሌላም አለ። ይህ ብቻ አይደለም ተመልካቾቻችንና አድማጮቻችን፣ ይህ መጽሐፍ የያዘው ጉድ ብዙ ነው። ለምን ስንል ሰይጣን ለአዳም አልሰግድም ስላልኩ ተጣልኩ ብሎ ይሄው መጽሐፈ መቃብያን ሳልስ ደግሞ ይነግረናል። ሰይጣን ከዙፋኑ ወደ ምድር የተጣልኩት ለአዳም አልሰግድም ብዬ ነው ብሎ መጽሐፈ መቃብያን ሳልስ ምዕራፍ 1 ቁጥር 15ን እንመለከታለን። መጽሐፈ መቃብያን ሳልስ ምዕራፍ 1 ቁጥር 15 የሚጠፉ በእኔም የሚስቱ ሰዎች ፈጽመው ይበዙ ዘንድ የአዳም ልጆች ከእኔ ጋር ይጠፉ ዘንድ ይህንን በተናገሩ ጊዜ እኔ ደስ ይለኛል፣ ለበታቼ አልሰግድም በማለቴ እግዚአብሔር ስለ አባታቸው ስለ አዳም ከክብሬ አዋርዶኛል ብሎ ሰይጣን ተናገረ ብለው
መጽሐፈ መቃብያን ሳልስ ላይም አስቀምጠውልናል። እውነተኛው የእግዚአብሔር ቃል ስለ ሰይጣን መውደቅ ምን ይለናል? ትንቢተ ሕዝቅኤል ምዕራፍ 28ን እንመልከት። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ በጢሮስ ንጉሥ ላይ ሙሾ አሟሽተህ እንዲህ በለው፣ ጌታ እግዚአብሔር እንዲህ ይላል፣ ጥበብን የተሞላህ ውበትህም የተፈጸመ መደምደሚያ አንተ ነህ። በእግዚአብሔር ገነት በኤደን ነበር። የከበረ ዕንቁ ሁሉ ሰርድዮን፣ ቶጳዝዮን፣ አልማዝ፣ ቢረሌ፣ መረግድ፣ ኢያስጲድ፣ ሰምፔር፣ ብሉር የሚያብረቀርቅ ዕንቁ ወርቅ ልብስህ ነበር። የከበሮህና የእምቢልታ ሥራ ባንተ ዘንድ ነበር። በተፈጠርህበትም ቀን ተዘጋጅተው ነበር። አንተ ልትጋርድ የተቀባ ኪሩብ ነበር። በተቀደሰው በእግዚአብሔር ተራራ ላይ አኖርሁ። በእሳት ድንጋዮች መካከል ተመላለስህ። ከተፈጠርህበት ቀን ጀምረህ በደል እስኪገኝብህ ድረስ በመንገድህ ፍጹም ነበርህ። በንግድህ ብዛት ግፍ በውስጥህ ተሞላ፣ ኃጢአትንም ሠራህ። ስለዚህ እንደ ርኩስ ነገር ከእግዚአብሔር ተራራ ጣልሁህ። የምትጋርድ ኪሩብ ሆይ ከእሳት ድንጋዮች መካከል አጠፋሁህ። በውበትህ ምክንያት ልብህ ኮርቷል። ከክብርህ የተነሳ ጥበብህን አረከስህ። በምድር ላይ ጣልሁህ። ያዩህም ዘንድ በነገሥታት ፊት ጣልሁህ ይላል። የተጣለበት ምክንያት አንደኛው ይህ ነው። ሁለተኛው የተጣለበት ምክንያት ሰይጣን ለአዳም አልሰግድም ብሎ ሳይሆን ሁለተኛው የተጣለበት ክፍል ደግሞ ትክክለኛው መጽሐፍ ቅዱስ በትንቢተ ኢሳይያስ ምዕራፍ 14 ላይ እንደዚህ ብሎ ይነግረናል። ትንቢተ ኢሳይያስ ምዕራፍ 14 ቁጥር 12 አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ? አሕዛብንም ያዋረድህ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥህ? አንተ በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ። በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ፣ ከደመናዎችም ከፍታ በላይ አርጋለሁ፣ በልዑልም እመሰላለሁ አልህ። ነገር ግን ወደ ሲኦል ወደ ጉድጓድም ጥልቅ ትወርዳለህ። የሚያዩህ ይመለከቱሃልና በውኑ ምድርን ያንቀጠቀጠ መንግሥታትንም ያናወጠ ዓለሙን ባድማ ያደረገ ከተሞችንም ያፈረሰ ምርኮኞችንም ወደ ቤታቸው ያልሰደደ ሰው ይህ ነውን ብለው ያስተውሉሃል ብሎ የተጣለበትን የልቡ ኩራት በልዑል እመሰላለሁ በማለቱ ከውስጡ እሳትን ወሰድኩ አመድ አደረግኩ ይላል ሕዝቅኤል። አመድ አድርጎ ወደ ምድር የተጣለበት ለአዳም አልሰግድም ስላለ ሳይሆን በልዑል እመሰላለሁ ብሎ ልቡ ስለታበየ እግዚአብሔር ወደ ምድር እንደጣለውና አመድ እንዳደረገው እውነተኛው የእግዚአብሔር ቃል ይናገራል። ይህ መጽሐፍ ግን ለአዳም ለፍጡር ወይም ደግሞ ለአዳም ልጆች እንደኔ የተጣሉ እንዲሆኑ እንዲስቱ ሳደርግ ደስ ይለኛል ብሎ ሰይጣን የሚናገረው ሰይጣኑ እውነት ይናገራል እንደዚህ ውስጥ የገባው? ታዲያ መጽሐፈ መቃብያን የሚነግረን ምንድነው ስንል እኔ ወደ ምድር የተጣልኩት ለአዳም አልሰግድም ስላልሁ ነው። መጽሐፈ መቃብያን ካልዕ ምዕራፍ 19 ምዕራፍ 1 ቁጥር 15 ላይ ያለውን እንግዲህ አንብቡ፣ ተመልከቱት። ከዚህ ጋር አነጻጽራችሁ ይህንን የሚመስል እርስ በርሱ የሚጋጭ ሐሳብ የያዘ እንደሆነ እንመለከታለን። ሌላኛው በጣም የሚደንቀው ደግሞ መጽሐፈ ኩፋሌ ምዕራፍ 1 ላይ ያለው ሐሳብ ነው። መጽሐፈ ኩፋሌ ምዕራፍ 1 ቁጥር 1 ላይ ያለውን ደግሞ እንመልከት እስቲ።
መጽሐፈ ኩፋሌ ምዕራፍ 1 ቁጥር 1 ላይ የእስራኤል ልጆች ከግብፅ በወጡበት በመጀመሪያው ዘመን እንዲሆነ በሦስተኛው ወር ያ ወር በባተ በ16ኛው ቀን እግዚአብሔር ከኔ ዘንድ ወደዚህ ተራራ ውጣ፣ በጻፈውም መጠን ልብ ታስደርጋቸው ዘንድ ሕጉንና ሥርዓቱን የተጻፈባቸውን 2 የዕንቁ ጽላት እሰጥሃለሁ ብሎ ሙሴን ወደ ተራራው ጠራ ይላል መጽሐፈ ኩፋሌ ምዕራፍ 1። እውነተኛው መጽሐፍ ቅዱስ የእግዚአብሔር ቃል የሆነው ደግሞ በዘጸአት ምዕራፍ 24 ቁጥር 12 ላይ ጽላቱ የምን እንደሆነ ደግሞ ይነግረናል። መጽሐፈ ኩፋሌ ጽላቱ ዕንቁ ነው ብሎ ነገረን። ኦሪት ዘጸአት ደግሞ ምዕራፍ 24 ቁጥር 12 ላይ እግዚአብሔርም ሙሴን ወደ እኔ ወደ ተራራ ውጣ፣ በዚያም ሁን፣ እነርሱን ታስተምርበት ዘንድ እኔ የጻፉትን ሕግና ትእዛዝ የድንጋይም ጽላት እሰጥሃለሁ አለ። አሁን እግዚአብሔር ደግሞ በዘጸአት ምዕራፍ 24 ቁጥር 12 ላይ የሚለው የድንጋይ ጽላት ነው። ያም ደግሞ ምን ያለበት ሕጉ የተጻፈበት። መጽሐፈ ኩፋሌ ደግሞ ምንድን ነው የሚለን? ምዕራፍ 2 ላይ የዘመኑን አከፋፈል ፍጥረትና አዲስ ፍጥረት ከተፈጠረበት ቀን ጀምሮ ሰማያትና ምድር ፍጥረታቸው ሁሉ የሰማይ ሰራዊት እንደመሆናቸው እስኪታደሱ ድረስ ያለውን የተጻፈበትን የምድር ፍጥረታት ሁሉ እንደመሆናቸው የእግዚአብሔር መቅደስ በኢየሩሳሌም በደብረ ጽዮን እስኪሰራ ድረስ ብርሃናትም ሁሉ ከእስራኤል ለተመረጡ ሰዎች ሁሉ ለድህነት ለሰምና ለበረከት ሊሆኑ እስኪታይ ድረስ ከዚያን ቀን ጀምሮ እስከ ምድር ዘመን ሁሉ ድረስ ይሆን ዘንድ የሚደረገውን ሁሉ የተጻፈበትን የዕንቁ እዚህ ጋር ሕጉን ነው የሚለው። እዚህ ጋር ደግሞ ዘመን ምን የሚልበትን በእስራኤል ፊት የሚሄድ መልካም ገጹም የዘመኖች አከፋፈል መልአከ ገጹ የዘመኖችም አከፋፈል የተጻፈበትን ጽላት የያዘ ይኸውም ለሕግና ለምስክርነት በሱባኤ የተቆጠረውን የዘመን አከፋፈል የያዘውን እሰጥሃለሁ አለ ብሎ ኩፋሌ ደግሞ ሌላ ተቃርኖ ምን ያደርግልናል? ያቀርብልናል። ሁለቱን ስንመለከት የመጽሐፈ ኩፋሌ ጸሐፊ ሙሴ እንደጻፈው አድርጎ በእግዚአብሔር ቃል ላይ በመዋሸት ያቀረበው የስህተት መጽሐፍ ነው መጽሐፈ ኩፋሌ። ከዚህ የተነሳ ይህ መጽሐፍ ተበርዟል። ምእመናኑ መጽሐፍ ማንበብ አለባቸው ሲባል መጽሐፉን ደግሞ እንዳይረዱት እንዳስተውሉት እንደዚህ በተዘበራረቀና እርስ በርሱ በሚጋጭ በሚፋለስ መልኩ የተዘጋጀው ፈጽሞ ስህተት ያለበት ስለሆነ ይህ ለሙዚየምነት መቀመጥ ካለበት መቀመጥ ነው ያለበት። ሌላኛው በጣም የሚገርማችሁ ነገር አንድ ነገር ቄስ እንድታየው እሺ ሰጪው ራሱ ማን ነው? መላከ ገጹ ነው። መላከ ገጹ ግን የሕጉ ሰጪ ማን ነበር? እግዚአብሔር እኮ። አዎ በትክክል በእስራኤል ሰራዊት ፊት የሚሄድ መላከ ገጹ ነው የሚለው ይሄኛው መጽሐፈ ኩፋሌ። ያኛው ግን የድንጋዩን ጽላት ሰጪው እግዚአብሔር ነው። ጠሪውም ወደ ተራራ ና ብሎ የጠራውም እግዚአብሔር ነው። እዚህ ጋር ግን መላከ ገጹ ነው። ይሄ መልአክ ማን ነው? መላከ ገጹ የትኛው መልአክ ነው? የትኛው መልአክ ነው ይሄን የሰጠው? ምክንያቱም ዕንቁ ብሎ የሰጠው እግዚአብሔር የድንጋይ ጽላት ካለ ያ የድንጋይ ጽላት ያለበት ራሱን የቻለ አውድና ተረጓጎም ፍቺ ያለው ነው። ድንጋይ ያልተባለበት መልአኩ ደግሞ ትንሽ ሀብታም ነገር መሰለኝ። አዎ ሳይሆን እግዚአብሔር ደህይቶ ከድንጋይ አለ፣ መልአኩ ደግሞ ከዕንቁ አለ። ልክ ኖት። መልአከ ገጹ መልአከ ገጹ ይሄ የወደቀው ቅድም ሕዝቅኤል 28 ላይ ዕንቆ ቢሬሌ አልማዝ ይላል አይደለ? እሱ ሳይሆን አይቀርም። እውነት ነው። የእሱ ባለቤት ያ የወደቀው ኪሩብ ነው። አሁን ስለዚህ እሱ ሳይሆን አይቀርም። የዚህ የኩፋሌ መጽሐፍ ባለቤት እሱ ሳይሆን አይቀርም። ምን መጽሐፈ ሕዝቅኤል ላይ የተጣለው ዕንቁ ቢሬሌ ምኑ ነበሩ? ልብስህ ነበሩ የተባለው። ስለዚህ ይህንን ወርቁን እንዲያውም
የእስራኤል ሕዝብ ወርቁን ከመውደቁ በፊት ነው። ከመውደቁ በፊት የነበረው ከመውደቁ በፊት ነው። ምናልባት እኮ ያን ሁሉ አሳጥቶ ነው የላከው። ምናልባት እንዲያው ይዞት ሌባ ስለሆነ ይዞት የወደቀው ካለ ብዬ እኮ ነው። ይሄ ከመውደቁ በፊት የነበረው ስለሱ የተጻፈ የተነገረለት ነገር ነበር። ሲወድቅ ግን የለም። አይ ምናልባት ሌባ አይደለ ሰርቆ ወርዶ ከሆነ ሌባ ነዋ። ሰርቆ ደብቆ ወርዶ ከሆነ ምናልባት አይታወቅም። በጣም በሚገርማችሁ ነገር እስራኤልም እግዚአብሔርን ያስቆጡ የነበረው ወርቅን ለምስል ወይም ደግሞ ለአምልኮ ጥጃ በመስራት እግዚአብሔርን አስቆጥተዋል። በነገራችን ላይ ይሄ እንትኑ አለ ምድር ላይ ማለት ነው አለ። ይሄ አሁን ከእንቁ ሚስጠው እንቁ የሚባል ምድር ላይ አለ። ወርቅ የሚበል ወርቅ አለ። ይህን ሁሉ ግን የሰራና የፈጠረ ማን ነው? እግዚአብሔር ነው። እግዚአብሔር ነው። ይሁን ካለም መስጠት የነበረበት ልክ ታቦቱን በወርቅ ለብጠው እያለ እንደተናገረ እግዚአብሔር በወርቅ ከምትለብጠው ይልቅ ዝም ብዬ ለምን እንቁ አልሰጥህም፣ ለምን ከእንቁ አትሰራውም ብሎ መስጠት ይችላል። ነገር ግን እግዚአብሔር ከእንጨት ማን ነው? ከድንጋይ ነው 2 የድንጋይ ጽላቶች ብሎ ነው የሰጠው ለሙሴ። ስለዚህ የታመጡት ነው ዋናው ትልቁ ጥያቄ። የታምጥተው ነው? አንድ ጽሑፍ እኮ ሲቀየር የነበረው ነው እንዳለ ድንጋዩ ኖሮ ቢሆን ምን ችግር አለው? ለምንድን ነው ወደ ዕንቁ የቀየሩት የሚለውን እንድናየው። እንግዲህ ይሄ የሐሳብን ምን ማለት ማፋለስ ነው። ሐሳቡ የዕንቁና የድንጋይ ይለያል። ለማክበር ነው፣ ለማክበድ ነው። እንግዲህ ለማክበድ ዕንቁ የሚባለው ነገር በቃ የከበረ ነገር ነው ለማስባል ነው አይደለ? ነገር ግን ይህንን እግዚአብሔር የሚያደርግ ቢሆን ኖሮ ዘዳግም ምዕራፍ 4 ቁጥር 13 ላይም ሲደገም ዘዳግም የሕጉ መደገም አይደለ? ዘዳግም ምዕራፍ 4 ቁጥር 13 የሚነግረን ታደርጉትም ዘንድ ያዘዛችሁን ቃል ኪዳን 10ሩን ቃላት ነገርኋችሁ፣ በሁለቱም በድንጋይ ጽላቶች ላይ ጻፋቸው፣ ትወርሷት ዘንድ ተሻግራችሁ በምትገቡባት ምድር የምታደርጉትን ሥርዓትና ፍርድን አስተምራችሁ ዘንድ እግዚአብሔር በዛን ጊዜ አዘዘኝ ብሎ ስለ ሕጉ የሚያወራ ነው። ይሄኛው ግን መጽሐፈ ኩፋሌ ስለ ዘመን አከፋፈል የሚናገር ነው የተጻፈበት ጽላቱ ላይ ብሎ የሐሳብ ልዩነት አለው። ምን የዘመን ምን ማለት አከፋፈል። ይሄኛውስ ስለ ሕጉ ስለ ትእዛዙ የሚናገርበት እንደሆነ የምንራዳበት ነው። ነገር ግን ስለ ታቦቱም የዘመን አቆጣጠር ኩፋሌ 1:4 ላይ የሚለውን ነገር እንመልከተው። ስለ ታቦቱም ስለ ጽላቱ ዕንቁ ነው አለ። ስለ ታቦቱስ ምን አለ? ቁጥር 4 በሙሴ በተራራው ላይ 40 ቀንና 40 ሌሊት ተቀመጡ። እግዚአብሔርም ያለፈውንና የሚመጣውን ሕጉ የሚጠበቅበትንና አምልኮቱ የሚነገርበትን የዘመኑን ሁሉ አከፋፈል ነገር አመለከተው። እንዲህም አለው፣ በዚህ ተራራ ላይ እኔ በምነግርህ ነገር ሁሉ ልብህን አኑር። በአንተና በእኔ መካከል በደብረ ሲና ዛሬ ለልጆቻቸው የሚያደርገውን እኔ የምሰራውን ሥርዓት ለማፍረስ ስለሰሩት ኃጢአት ሁሉ ብሎ የዘመንን እንግዲህ ስናነበው ወደታች ሐሳቡ ምንም ሊገባ የማይችል ነው። ግን ምን ያለበትን የዘመኑን ሁሉ አከፋፈል ነገር አመለከትኩ ይላል። ይህ እንግዲህ ስለ ታቦቱ የተነገረውንም ስንመለከት በውኑ ታቦቱን ዕዝራ ሱቱኤል ምን ብሎ ይነግረናል? ዕዝራ ሱቱኤል ምዕራፍ 9 ቁጥር 21 ላይ ምን ብሎ ነው የሚነግረን? ዕዝራ ስለ ታቦቱ እንደዚህ ይላል። ዕዝራ ሱቱኤል ምዕራፍ 9 ቁጥር 21 ቤተ መቅደሳችን እንደፈረሰች መሠዊያችን እንደተሰባበረች አታይምን? እሱ ላይ ያውጣልኝ መርጌታ መልአክ። ቤተ መቅደሳችን እንደፈረሰ መሠዊያችን እንደተሰባበረ አታይምን? ገናይቱ እንደጠፋች። ገናይቱ ምንድን ነው? ገናይቱ ምስጋና ነው።
ግናይቱ እንደጠፋች እንደጠፋ ምስጋናችን እንደቀረ ዘምራ ዘወዳችን እንደወደቀ የመቅረዛችን መብራት እንደጠፋ የቃል ኪዳናችን ታቦት እንደተማረከች ነዋዬ ቅድሳታችን እንዳደፈ ስማችን እንደረከሰ ጌቶቻችን እንደተዋረዱ ካህናቶቻችን እንደተቃጠሉ ሌዋውያኖቻችን እንደተማረኩ ብሎ ይናገራል። አሁን እዚህ ጋር ምን ብሎ ነው? የሴት አንቀጽ አድርጎ የቃል ኪዳን ምናችን ታቦት እንደተማረከች። እስቲ እዚህ ጋር ያነቡልን። ይሄኛው 1980 ደግሞ ምን ይላል? ይሄ ዕዝራ 9 አይደል? ዕዝራ ሱቱኤል 9:21 አዎ ቤተ መቅደሳችን እንደፈረሰ አታይምን? ይሄ ራሱ ፈርሷል ማለት ነው። ግናይቱ እንደጠፋ ምስጋናችን እንደቀረ ዘመራ ዘውዳችን እንደወደቀ ተድላ ደስታችን እንደጠፋ የሕጋችን ማደሪያ ታቦተ ጽዮን እንደተማረከች ታቦተ ጽዮን እንደተማረከች ንዋየ ቅድሳት እንዳደፈ ታቦተ ጽዮን። አሁን እዚህ ጋር ታቦተ ጽዮን ብሎ ዕዝራ ሱቱኤል ላይ የገባው ዕዝራ ሱቱኤል ብቻ ነው ታቦተ ጽዮን የሚለው። ሌላ ቦታ ላይ ታቦተ ጽዮን ብሎ አናገኝም። ስለዚህ ታቦተ ጽዮን የቃል ኪዳኑ ታቦት፣ የመቅደሱ ታቦት፣ የኪዳኑ ታቦት፣ የእስራኤል አምላክ ታቦት ነው የሚል እንጂ ታቦተ ጽዮን የሚል የለም። ታቦተ ጽዮን ብሎ ያስቀመጠው ማን ነው? ዕዝራ ሱቱኤል። ታቦተ ጽዮን ተማርካለች። እሺ ንዋየ ቅድሳት እንዳደፈ ምልክታችን እንደቀረ ጌቶቻችን እንደጎሰቆሉ ካህናቱ እንደተቃጠሉ ሌዋውያን እንደተማረኩ ሴቶች ልጆቻችን እንደሞቱ ሚስቶቻችንን እንደቀሙን መምህሮቻችን እንደተጎተቱ ጎልማሶቻችን እንደተገዙ ወንዶች ልጆቻችን እንደተቀሙ አርበኞቻችን እንደደከሙ አታይምን? ከዚህ ሁሉ የሚበልጥ ታቦተ ጽዮን እንደጠፋች ቀረች። ምን እንዳለች? ታቦተ ጽዮን እንደጠፋች ቀረች። ስለዚህ ወደ ኢትዮጵያ ምን አላለችም? አልመጣችም። እንደጠፋች ምን አለች? ቀረች። አሁን ታቦተ ጽዮን እንደጠፋች ነው የቀረች። አክሱም የለችም ማለት አክሱም የለችም። ወዳጆቼ ላንበው። ከዛ ምን ይላል? ከዚህም ሁሉ የሚበልጥ ሐዘን ማለት ነው። ከዚህ ሁሉ የሚበልጠው መከራ ሐዘን የሁሉ ተደርጎብን ሌዋውያን ተቀምጠን ልጆቻችን ተቀምጠን ሚስቶቻችን ተቀምጠን ሁሉን አተን የሚበልጠው ነገር ግን ታቦተ ጽዮን ተማርካ መቅረቷ ተማርካ መጥፋቷ ነው። ከዚህ ሁሉ የሚበልጥ ታቦተ ጽዮን እንደጠፋች ቀረች። ከሷም ንዋየ ቅድሳቷ ተማርኮ ሄደ። በጠላቶቻችን በባቢሎን እጅ ወደቅን ይላል። ከዚያም በኋላ አንቺም ብዙ ሐዘንሽን ተይ፣ ኃያል የሚሆን ልዑል እግዚአብሔር ይቅር ይልሽ ዘንድ ከድካምሽን ፈጽሞ ያሳርፍሽ ዘንድ ይህን ብዙ ሐዘንሽን አርቂ አልኋት። ከዚህ በኋላ ይህን ስናገራት ድንገት ፊቷ ከፀሐይ ይልቅ በራ፣ መልኳም እንደ መብረቅ መልክ ሆነ። ወደ እሷ መቅረብን ፈራው፣ ልቡናዬም ደነገጠብኝ እያለ ይቀጥላል ማለት ነው። ዋናው ነገር ቁጥር 23 ከ23 ከዚህ ሁሉ የሚበልጥ ታቦተ ጽዮን እንደጠፋች ቀረች። እሱ ነው ታቦተ ጽዮን እንደጠፋች ቀረች ብሎ ዕዝራ ሱቱኤል ይናገራል። ስለዚህ ኢትዮጵያ ያለች የምትሉን ከየት የመጣችው ናት? ምክንያቱም ተማርካ ጠፍታ ቀርታለች። ከየት መጣች? የለችም። ስለ ታቦቱ የቃል ኪዳኑ ታቦት ብሎ እግዚአብሔር አምላክ ለእስራኤል የሰጠው የቃል ኪዳኑ ታቦት ብሎ ነው። በሴት አንቀጽ አይደለም ላንብብልዎት። ይሄኛው ራሱ ቀዩ መጽሐፍ ኤርምያስ መጽሐፍ ምዕራፍ 3 ቁጥር 16 ላይ ያለውን ምን ይለዋል መሰለዎት? በበዛችሁ ጊዜ በምድርም ላይ በረባችሁ ጊዜ ይላል እግዚአብሔር። በዚያ ዘመን የእስራኤል ቅዱስ የእግዚአብሔር የቃል ኪዳኑ ታቦት እነኋት አይሉ፣ በልባቸውም አያስቧትም። ሴት አያስቧትም። በሴት አንቀጽ በደንብ አዳም አያስቧትም፣ በአፋቸውም አይጠሯትም፣ ከእንግዲህ ወዲህም አይሿትም ይላል። እዚህኛው ላይ ትንቢተ ኤርምያስ ምዕራፍ 3 ቁጥር 16 አይደለ? ይሄኛው ዋናው መደበኛው ወይም ደግሞ ትክክለኛው የእግዚአብሔር ቃል ደግሞ ምን ብሎ ነው የሚጠራው? ስለ ቃል ኪዳኑ ታቦት
ስለ ቃል ኪዳኑ ታቦት በረባችሁ ጊዜ ይላል። በበዛችሁም ጊዜ የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ አይጠሩም፣ ልብ አያደርጉትም። አያደርጓትም አይደለም አያደርጉትም። ይሄ ደግሞ ምንድን ነው የሚለው? በሴት አንቀጽ አያደርጓትም። በሴት አንቀጽ ነው። የሐሳብ በደምብ የምናወራበት ነገር ስላለ ይቀጥሉሽ። አያደርጉትም፣ አያስቡበትም፣ አይሹትም፣ ከእንግዲህ ወዲህም አይደረግም። ከእንግዲህ ወዲህም አይደረግም። 4 ነጥብ ቁጥር እንደገና ይድገሙት። ቁጥር 16 ምንድን ነው? በበዛችሁም ጊዜ በምድር ላይ በረባችሁ ጊዜ ይላል እግዚአብሔር፣ በዚያ ዘመን የእግዚአብሔር የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ አይጠሩም፣ ልብ አያደርጉትም፣ አያስቡትምም፣ አይሹትምም። የእስራኤል ቅዱስ ብሎ ነው አይደረግም። የእስራኤል ቅዱስ እግዚአብሔር የቃል ኪዳኑ ታቦት ነው። ጨምረዋል ማለት ነው። አሁን ምንም የእስራኤል ቅዱስ አልነውም አላልነውም እንዳልቆጭ ያደረገልን እሱ ምንድን ነው? የእግዚአብሔር የቃል ኪዳኑ ታቦት ነው ብለው ታቦተ ጽዮን የሚል የለም። አንደኛ እሱ ነው። እንተና ደግሞ ያለው ማን ነው? እዝራ ሱቱኤል ደግሞ የሚለው ምንድን ነው? ታቦተ ጽዮን ብሎ ነው የነገረን። ታቦተ ጽዮን ብሎ እዝራ ሱቱኤል መጽሐፍ ላይ ታቦተ ጽዮን እንዳለች አድርጎ እዚያም እንደጠፋች ይናገራል፣ እንደተማረከች ይናገራል። ይሄኛው የ2000 ትምሶ የያዙት ደግሞ የሚያሳዝነው ታቦተ ጽዮን ጠፍታ መቅረቷን እዝራ የራሳቸው መጽሐፍ እዝራ ሱቱኤል ምዕራፍ 1 ቁጥር 54ም ይህንን ሐሳብ ያነሳል። እሺ እስቲ ይበሉት ደግሞ የእግዚአብሔርም ነዋየ ቅዱሳት ትልቁም ትንሹም ሁሉ የእግዚአብሔርንም ታቦት የንጉሱን ቤት ዕቃ ሁሉ ዘርፈው ወደ ባቢሎን ወሰዱ። በቃ ወሰዱት። ይሄ ተመለሰ ሚል የለም። ተመለሰ እንዳይሉን ራሱ እዝራ ምን አለ? አሁን ቅድም በተነበበው ራሱ እዝራ ጠፍታ መቅረቷ ነው የሚያሳዝነው ብሎ ነገር። አሁን እንግዲህ መጽሐፉ እውነተኛ ቢሆን እሺ፣ እዚህ ጋር በደንብ ማየት ያለብን ነገር ምንድን ነው? አሁን ኢትዮጵያ ውስጥ ታቦት መጥቷል የሚባለው አይደለ? ታቦት መጥቷል፣ ታቦተ ጽዮን ኢትዮጵያ ውስጥ መጣለች ነው የሚለው። ይሄ የራሷ የቤተክርስቲያኒቱ መጽሐፍ ነው። በተለይ 80 ሀገር የሚባለው አሁን እዚህ ጋር የምናነባቸው መጻሕፍት የእስራኤል መጽሐፍ እንኳን አይደለም፣ የራሳቸው መጻሕፍት ናቸው። እና የራሳቸው መጻሕፍት የሚናገሩት ምንድነው? 2 ነገር ይናገራሉ። አንደኛው መጀመሪያ ታቦቱ እዚያ እንደነበረ እስራኤል እንደነበረና ታቦቱ እስራኤል ስትማረክ ናቡከደነጾር መጥቶ ቤተ መቅደሱን ሲያፈርስ፣ በሌላ አፈ ታሪክ ደግሞ መታለች፣ አክሱም አለች ትሉናላችሁ። ይህ እርስ በርሱ ምን የሚል የሚጋጭ ሐሳብ እንዴት ነው መጽሐፍ ቅዱስ አለን ብላችሁ ልትሉ? በርግጥ ባለፈው እንዳልነው ከሐሰተኛ ሌባ ይሻላል ስትሉ ነው ነገሩ የተበላሸው። ምክንያቱም ለምን ብትሉ ታቦተ ጽዮን ከመዋሸት መስረቅ ይሻላል። ከመዋሸት ኧረ ከሌባ ሐሰተኛ ይሻላል እኮ ነው። ከሌባ ሐሰተኛ ይሻላል እና እንደዚያ ነው። ከሌባ ሐሰተኛ ይሻላል የሚለው ናቸው። ታቦቷ መጣች የሚሉትም ሐሳብ ተሰርቃ ስለሆነ አልመጣችም። የተሰረቀ ነገር ደግሞ ያስጠይቃል፣ ሀገርን ያስጠይቃል፣ መንግስትን ያስጠይቃል። ስለዚህ የተሰረቀ ነገር ምክንያቱም ታሪኮ ተሰርቃ መጣች ነው የሚለው። የለችም እዝራ ሱቱኤል ገራገለን፣ ጠፍታ ቀረች ብሎ ደመደመልን። ስለዚህ የሌለ ነገር አለ ብሎ ህዝብን መዋሸት፣ በእግዚአብሔር ቃል ላይ መዋሸት፣ ይሄ በጣም ትልቅ ድፍረት ነው። ወደ ንስሐ ትመለሱ ዘንድ ያስፈልጋል ብለን ልንናገር የምንደፍረው ከዚህ የተነሳ ነው። ለምንድን ነው ብለን ስንል የተፋለሰው በሐሳብ የሚለያየው የተፈጥሮን ሕግና ስርዓት ያፋለሰ የተበረዘ የሚቃረን እንደሆነ ያሳያል። ይህ የ2000 ከዚህ የተነሳ መጽሐፉን በደንብ ይሄን ጉዳይ ማውራት አለብን። ታቦቷ ማርያም ናት ነው በሴት አንቀጽ ሲሆን፣ ምክንያቱም ከሌሎች መጽሐፍቶች ጋር ማመሳከር ስላለብን ከሌሎች አዋልድ መጽሐፍት ጋር ለምሳሌ ጽላት ዘሙሴ ይሏታል። እንደገና ደግሞ ታቦተ ሕጉ ይሏታል።
የሕጉ ታቦት ናት እሷ። አሁን እዚህኛው ሁለቱም መጽሐፍ ላይ በቀዩ ነው ያነበብነው። ኤርምያስንም በቀዩ ነው ያነበብነው። ኩፋሌንም በዛው በቀዩ አንብበነዋል። አሁን ማነው እዝራ ሱቱኤል ማለት ነው? ይቅርታ ማነው እዝራ አይደለ የለችም ያለ? እዝራ የለችም፣ ጠፍታ ቀረች፣ ተማርካ ቀረች። በመቅረቷ አዘንን፣ ከሁሉም ያሳዘነን እሱ ነው አለ። ኤርምያስ ደግሞ ከእንግዲህ በኋላ አትደረግም አለ። አሁን አድራጊ ተገኘ። ደግሞ አትደረግም ብለው ራሳቸው በራሳቸው እጅ ጽፈው አድርገዋት ደግሞ አገኘ ነው። አንደኛ ማርያም ናት ይሉናል። ሁለተኛ አክሱም ጽዮን ላይ ይቺ ታቦታለች ይሉናል። ይቺ ተማረከች የተባለችው። በነገራችን ላይ እስራኤል ይህንን አስቦት ያውቃል ብላችሁ ታስባላችሁ? በጭራሽ። እስራኤል ስለ ታቦቱ ስለ ቃል ኪዳኑ ታቦት አስበውት አያውቁ። እኛ ኢትዮጵያውያን ላይ ያሉ የኛ ቤተ ክርስቲያን ሊቃውንት ደግሞ እንደተባለው አንደኛውን ሰርቆ አንደኛውን አስቀርቶ አመጣ ቀይሮ የሚል ትርክት የያዘና እንዲያውም የሚገርማችሁ መጽሐፍ ቅዱስ እናውቃለን የሚሉ ግብዞች ጭምር እስኪገበዙ ድረስ አክሱም ጽዮን ላይ ያለች ተብሎ ማለት ነው። በነገራችን ይሄ አንዱ እኔ በሕግ ያስጠይቃል ብቻ ሳይሆን የአንድን አገር ስጦታ አምጥቶ እኛ አገር አለ ማለት ወንጀልን በራስ እጅ በራስ አፍ ጎትቶ ማምጣትም ጭምር ነው ብለን መውሰድ እንችላለን። በትክክል። ስለዚህ የሌለ ነገር የለም ነው። ከየት አመጣችሁት ታዲያ? እዝራ ሱቱኤል ካልነገራችሁ፣ የለም ካላችሁ፣ እዝራ ሱቱኤልን መጽሐፍ እንደ መጽሐፍ ቅዱስ እንደ ቅዱስ መጽሐፍ ከቆጠራችሁት ከሱ ወጣችሁ የት ሄዳችሁ ነው ይህንን ታቦት ያመጣችሁት የሚል ጥያቄ እናቀርባለን። ምዕመናን ይህን ጥያቄ መጠየቅ አለባቸው ብዬ አምናለሁ። ይሄ ጥያቄ በጣም ጠንካራ ጥያቄ፣ ብዙዎች እያነሱት ያለ ጥያቄ ስለሆነ መጠየቅ አለበት ብዬ አምናለሁ። ምናልባትም ይህ ጥያቄ ስለተነሳ የሚያንገሸግሻችሁ ካላችሁ ኑና እንጠያየቅ፣ እናውራ፣ አስረዱን። ሌላ መጽሐፍ አለ ከዚህ ውጭ አለ? የለም። ከሌለ ይኸው መጽሐፉን ነው ያነበብነው እያልን እነግራችኋለን። ስለዚህ በደንብ ጠንካራ ጉዳይ ስለሆነ የታቦት ጉዳይ ይኸው አሁንም እሱ ስለሆነ እያወዛገበ ያለው እሱ ጉዳይ በደንብ መታየት ስላለበት ነው መሀል የገባው። ይቀጥሉ፣ ይጨርሱና እንቀጥላለን። በትክክል ይህንን ሀሳብ አሁን እዝራ ሱቱኤል 9:21 እና ትንቢተ ኤርምያስ ምዕራፍ 3 ቁጥር 16 ሀሳቡ የሚነግረን የቃል ኪዳኑ ታቦት እንደሌለ ነው። የማን መጽሐፍ ቅዱስ ብትሉን የራሳቸው እነሱ ራሳቸው ያረቡት በወንድ አንቀጽም የጥሩት በሴት አንቀጽ። ነገር ግን ያሳዘነን ጠፍታ መቅረቷ ነው። እንዲሁም ደግሞ በበዛችሁ ጊዜ በምድር ላይ በረባችሁ ጊዜ ይላል እግዚአብሔር፣ በዛ ዘመን የእስራኤል ቅዱስ የእግዚአብሔር የቃል ኪዳኑ ታቦት እንኋት አይሉም፣ በልባቸውም አያስቧትም፣ በአፋቸውም አይጠሯትም። አሁን ካዲያ ከየት አምጥታችሁ ነው የምትጠሯት? የእናንተው አርማችሁ የጻፋችሁት ቃል ይህንኑ ካለ፣ በዚህ በኩል ደግሞ አለች የምትሉት ምን አይነት ቀልድ ነው? ይህ በፍጹም እርስ በርሱ የሚጋጭ እርስ በርሷ የምትጋጭ መንግስት ትጠፋለች ነው ያለው። አባቶቻችን የእግዚአብሔርንም ሕዝብ እናንተም ወደ እውነት ኑ ይላል እግዚአብሔር ራሱ ኑ ተመለሱ ይላል። መመለስ ያስፈልጋል። ይህም ምን ያስፈልጋል ስንል በቤተ ክርስቲያን ተሐድሶ ያስፈልጋል የሚለውን ሐሳባችንን ልናሰምርበት የሚገባው ከዚህ የተነሳ ነው። ይቆየን። እንግዲህ ይህን ያክል በተለይ ስለ ታቦቱ እዚህም በፊት የሰራ ነው ስራ ስላለ እሱን ገብተው ቪዲዮአችንን መከታተል ይችላሉ። በአፍላጋ ሕይወት ሚዲያ ተመልካቾቻችን ይህ ቪዲዮ ተከታታይ ነው።
ገና ብዙ አለ ያልተነካ ሚነካ። እናንተ ግን ሸር፣ ላይክ፣ ሰብስክራይብ በማድረግ እየተባበራችሁ ምናልባትም ብዙ ሰዎች የዚህ ጉዳይ ጥያቄ ያለባቸው የመጽሐፍ ቅዱስ ጉዳይ ብዙ ጊዜ ለምንድን ነው ይህ ቀዩ በቅርብ ጊዜ የመጣው ምንድን ነው ችግር አለበት የሚሉ ቋንቋው ያልገባቸው ትርጉሙ ያልገባቸው ብዙ ሰዎች ስላሉ እናንተ እንግዲህ ኃላፊነታችሁን እንድትወጡ በዚሁ እናሳስባለን። እንቀጥላለን፣ ደግሞ ይቀጥላል። የብሉይ ኪዳን የአዋልድ መጽሐፍት ፍጭቱ ይቀጥላል። ማን ያስታርቃቸው እናያለን። ተባረኩ። የዛሬውን በዚሁ እንቋጫለን። በሚቀጥለው ደግሞ በዚሁ ርዕስ ነው የምንቀጥለው። ጠብቁን። ጸጋ ከሁላችሁ ጋር ይሁን።